አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ የማሳያችሁ የባሉካን አገር ነው ማለት ነው። እንግዲህ በዚሁ አጋጣሚ የጎራርባ ልጆች የሆናችሁ ይሄ ለይማን ይባላል። ለይማን ወንዝ ውሃ የሚቀዳበት ልብስ የሚታጠብበት ወንዝ ነው። ከስደት ከተመለስኩ እንግዲህ ለመጀመሪያ ጊዜ እየሄድኩኝ ነው። በባለፈው ያው በዚህ አልፍ ያለሁኝ ወሰኑ ምናምን የሚባለው ያተክልት ቦታ እዛ ሂጄ ነበር። ነገር ግን ጎራርባ የሚባለው ከዳገቱ አልወጣሁኝም ነበረ እና ዛሬ በከፊሉም ቢሆን ወደዛው ጠጋ ብዬ ነበር። አሁንም እዛው ከተወለደበትና ካደገበት ቤት ውስጥ አልሄድኩም። በዳር ዳሩ ነው የተመለስኩት እላችኋለሁ። ለምን አቀበቱን ፈርቼ። እንግዲህ ባለቤቴ ሲመጣ ደግሞ ይወስደኛል ብዬ ተስፋ አድርጋለሁ። ግን በጣም አይቻልም አቀበቱ፣ በዛ ላይ ሙቀት። እኔ ደግሞ ትንሽ አቀበት ከሄድኩ በጣም ነው ልቤን የሚያፈነኝ እና እንደምንም ቢሆን በግዴታ መጥቻለሁኝ። አማቴ ጋር ነው የመጣሁትና በእግራችን እንደዚህ ተራራው እየወጣን ነበርና የወጣንበትን አሳያችኋለሁ። አሁን በጣም ድክም ነበር ያለኝ። ፀሐይ ሲኖር ታውቃላችሁ፣ አሁን ግንቦት ነው። በጣም ነው እንትን የሚለው፣ በጣም ነው ሙቀቱ። ኒንጃ አይቻልም። ልባችሁን ድክም ነው የሚያደርገው። ብቻ እንደምንም እዚህ ጋር ይሄ ስፓልት ነው። በባጃጅ ከዚህ ወርደን ከዛ ወደ ላይ ደግሞ ይሄንን እንግዲህ ቀጥ ብለን ነው የምንሄደው። አማቴ ናቸው ያው እየተከተልኩ መንገድ እየመሩኝ እየተከተልኩኝ እየሄድኩኝ ነው እና ይሄን ተራራ ልንወጣ ነው እላቸዋለሁ። እንደኔ ያው የመጀመሪያ ጊዜም ስለሆነ ቀጥ ያለ መንገድ ስወጣ በጣም ነው ልቤን የሚያፍነኝ። እንደነገርኳችሁ በጣም ልቤን አፍኖኝ ነበረና ላይ ተራራው ላይ ነበረ የነሱ የድሮ ቤታቸው። መሄድ አልቻልኩም። ወደዛ መሄድ ፈለኩኝና በቃ ልቤን አፍኖኝ ጸጥ ያደርገኛል ብዬ አስቤ ቀረሁኝ። ያው ታች ነው ደርሼ የተመለስኩት። እንደምታዩት ያስፈራል። ይሄ ወደ ታች ቁልቁለቱ ነው የመጣንበት ማለት ነው። ትንሽ ይቀረናል አሁን ደግሞ ወደ ላይ እና ኢንሻአላህ አንድ ቀን እመጣለሁ ብዬ አስባለሁኝ። እቺን ትመስላለች ጎራርባ ማለት ነው። ከስደት ከተመለስኩኝ የመጀመሪያ ጊዜ እየመጣሁኝ ነው፣ በዚህ በመንደሩ ማለት ነው። በታች በወንዙ አንድ ጊዜ መጥቻለሁኝ ብያችኋለሁኝ። ወደዚህ ተራራ ግን ወጥቼ አላቅም ነበረ። አሁን እንደምንም ቢሆን እያለከለኩ እያቃሰትኩኝ ድምጹን አጥፍቼዋለሁኝ እንጂ ድምጼ በጣም እንትን እያለ ነበር። በቃ እያልኩኝ ማለት ነው፣ እያለከለኩኝ እንደውሻ። ደግሞ ሲያስፈራ ከላይ እንደዚህ ስትሆኑ ላይ ሂዳችሁ ከላይ ስትሆኑ ይሄ ቁልቁለቱ ወደ ታች ማለት ነው የሆነ ያስፈራራል። ወይኔ በዚህ በወድቅስ ምናምን ነው የምትሉት። ከዛ ስንመለስ ደግሞ በቃ እንደዚህ እያንደረደረን ነው ማለት ነው። ከመጀመሪያው ከሊብሶ ጀምሬ በእግር ብመጣ እንዴት ለሆን ነው ብዬ ሳስበው በቃ እንትን አለኝ። በቃ ልክ እንደ በረዶ ቃልጭ ማልቅ ነው የመሰለኝ ሁላ። ያው በባጃጅ መተን እንደዚህ በጣም ነበር የደከመኝ። ብቻ ከውጭ የመጣን ሰዎች በቃ እንደዚህ መንገድ አቀበት መውጣት ሁሉም ነው እኮ የሚለው። ሱብሃንአላህ በቃ ልቤን አፈነኝ ምናምን አንችልምና ለምን እንደሆነ አላቅም። በአርቲፊሻል ምግቦች ስለምንኖር ይመስለኛል። እንደ ኢትዮጵያ እንደኖረ በቃ የትም ሀገር ሄዶ ማያቅ ሰው እንደሱ ጠንካራ የለም ነው የምላችሁ። በቃ እኛ ጭራሽ አንችልም፣ ሙክክ ነው የምንለው። እና እዚህ ጋር እየተመለስን ነው። ያው በህይወቴ ለመጀመሪያ ጊዜ ጎራርባ የሚባለው የባሌ አገር ሂጄ እየተመለስኩ ነው እላችኋለሁኝ። እንደዚህ ገጠር ቦታ በጣም ነው ደስ የሚለኝ። በጣም በፊት አጎቶቼ ጋር ምናምን እንደዚህ ተከትዬ ሄድ ነበር። እምቢ ብዬ አልቅሼ ማለት ነው። በጣም ነው የምወደው ገጠር ቦታ መሄድ። እንደዚህ ሜዳ ላይ አጥር ላይ ምናምን የሰው ቁርቁራ ምናምን ስንለቅም የሰው ብርቱካን እየቆረጥን እየሰረቅን ልበላችሁ እንጂ ግልጹን እንደዛ ነበረ የምናደርገው በፊት ላይ።
እና ደስ ይለኛል። ያንን ልጅነቴ ምናምን ያስታውሰኛል። እንደዚህ አይነት ገጠር ቦታ አትክልት ቦታ ምናምን ሲሄድ ማለት ነው ወደ እርሻ ቦታ በጣም ደስ ብሎኝ ነው የተመለስኩት። ብቻ አንድ ነገር ቆጭቶኛል። ባሌ ያደገበትን ቤትና ሰፈር ምናምን ውስጥ ገብቼ ግቢ ውስጥ ገብቼ ምናምን አለማየቴ እንደነገርኳችሁ ትንሽ መንገድ አለው አቀበት እና ያን ፈራሁት። ልቤን ፈራኋት። ከዛ ዝም ብዬ ተመለስኩኝ ከምንደርስበት ቦታ ደርሰን ማለት ነው። እና ኢንሻአላህ እንደነገርኳችሁ በቅርብ ባለቤቴ ጋር ሂደን አሳያችኋለሁኝ። አሁን ግን ያው ሀገራችን ቆንጂያዋን ሀገራችን የምታሳሳውን ሀገራችን እዩት ማለት ነው። እዚህ ጋር ላይ ማን ነው ስንመለስ ያው ይሄ ወንዙ ባጃጁ በጣም እንደምታዩት ያንገጫግጫል። አንዳንድ ጊዜ ራሱ ወይ ምናምን እያልኩኝ እየጮኩኝ ነው። የሆነ ዘንበል ስትል በዛው ነው ይሄ እንትን ብላ ተኝታ የቀረች ይመስለኛል ሁላ እዚህ እንትን ምንድነው ስደይኒ ወንዙን ስትሄድ ምናምን በቃ በጣም ነበር ወደ ጎን ስትተኛ የነበረውና ደግሞ ይችን ባጃጅ አላምናትም። አንድ እግር የፊተኛው አንድ እግር ስለሆነ በቃ ከጥፍ ካለ ጥፍ ብሎ በዛው ትቀራለች ብዬ ነው የምፈራትና ብቻ አላህ ይጠብቀን። የትም ቦታ የሚካሄደው አሁን ላይ በባጃጅ ስለሆነ ከባድ ነው። ምንም ማድረጋችን አላህ ይጠብቀን ብሎ ተወከል አለላ ዝም ብሎ መሄድ ነው። እና እንደዚህ እየሄድን ነው። በፈራም እንግዲህ ግዴታዬ ስለሆነ ደርሼ መጥቻለሁ። አልሐምዱሊላህ እላችኋለሁኝ ውዶች፣ ሀገራችሁ ይችን ትመስላለች። ሌላው ነገር ደግሞ እዚህ ጋር አንዲት እህቴ ቁርአን 2 ቁርአን ግዢና ለመስጂድ ወቅፍ ስጭልኝ ብላኝ ነው እና እዚህ ጋር በምታዩት መልኩ 2 ቆንጆ ቁርአን 600 ብር ነው አንዱ 1200 ብር ማለት ነው። ሁለቱ ለመስጂድ አቡበከር ስዲቅ ለወቅፍ የወቅፍ ማህተም ተመቶበት እዚህ ጋር ከሚቀሩት ቁርአኖች ወንዶቹ ጋር በብዛት ስለሚቀራ ያው አጅሯ በተቀራበት ቁጥር ስለሆነ እዚህ ጋር ከወንዶቹ እንዲደረግላት አድርጊያለሁኝ። አሁን እነዚህ 10 ቀናቶች ወደ ማለቁ እየሄድን ነው። በእነዚህ 10 ቀናቶች የሚሰራ ኸይር ስራ በሌላው ጊዜያት እንደሚሰራው አይደለም። በጣም አጅሩ ከባድ ነው፣ እጥፍ ድርብ ነው እና በዚህ ሰዓት ኸይር ነገር መስራታችንን ሁላችንም አንርሳ። አላህ ኸይር ከሚሰሩትና ከሚቀበላቸው አላህ ያድርገን። እንደምታዩት ማህተም ሁሉም ተመቶባቸዋል። የወቅፍ ቁርአኖች ስለሆኑ የትም ቦታ መሄድ መወሰድ ስለሌለባቸው እዚሁ ነው ተቀምጠው የሚቀራባቸው። የሞተ ዘመድ ያላችሁ እናት አባት ለሰደቃ ጃሪያ እንደዚህ ቁርአን ገዝታችሁ ለመስጂድ ወቅፍ መስጠት የምትፈልጉም ካላችሁ በደንብ ቂራት የሚቀራበት መስጂድ ላይ ገዝቼ ልሰጥላችሁ እችላለሁኝ ማለት ነው። በኸይር ነገር እንተባበራለን። ኸይር መስራት ለምትፈልጉ ማናገር ትችላላችሁ። ስልክ ቁጥሬን ኮሜንት መጀመሪያ ላይ አስቀምጥላችኋለሁኝ። ኢንሻአላህ ገዝቼ እንደዚህ ለሚቀራ መስጂድ አደርስላችኋለሁኝ። ኪታቦችንም መግዛት ትችላላችሁ። እንዲሁም ቁርአኖችን ገዝታችሁ ለወቅፍ ማስቀመጥ ትችላላችሁ ማለት ነው ውዶችዬ። የዛሬው ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።